እኔ በጣም ይገር እንኳን ሊቀ ጳጳስ እኮ ለእመርእ ከፈያታዊ ወዘማዊ በል ባይቴ አእምር ከመቀድመኒ በወያ ውስጥ ገነት ከመፈያታዊ ዘይማን ነኮ ሚል ቋረጋዊ መንፈሳዊ እንደ ፈያታዊ ዘይማን ይቀድመኛል በል ሌባ ቀጣፊ ወንበዴ ስታይ ይቀድመኛል እያለ በል ነው እንጂ አለ እኔ ቀድመዋለሁ እኔ በልጠዋለሁ ብላተተች ሚል ሃይማኖት እሱን ይዘን ግን ደግሞ አፋችን እንዳመጣ ህሊናችን እንዳሰበ እግራችን እንደተራመደ እጃችን እንደዳሰሰ እየተናገርን ምን ሄድበት ርቀት መጨረሻውን የሞትና መቃብር ሆኖ ነው የሚታየኝ። ጥቅም አይኖረውም በፍጹም ማለት ነው። በፍጹም የሆነ አንድ የኛን አባት የሆነ ሰው ተች ሲያደርግ ከምን አንጻር ነው እውነት ነው ወይ የኒ ሰው ያስተምሮ ልክ ነው አይደለም ብሎ ማጤን ይጠይቃል። ከመምህራን ጠጋ ብሎ መረዳት መጻሕፍትን መመርመር ይጠይቃል። ብድግ ብሎ ለመተቸት ቪዲዮ ለመስራት የሆነ ላይክ ለማግኘት ወይ የሆነ ነገር ለማግኘት ወይ የሆነ ፎሎወርስ ለመሰነበትንበት ጉዳይ አንዱም እሱ ስለሆነ የሊቃውንት ጉባኤ የተቋቋመበት ምክንያት ቁጭ ብለን ስንወያይበት የሰነበትንበት ምክንያት እኒህ አይነት ነገሮች ሲከሰቱ የሊቃውንት ጉባኤው በምንልክ መልስ ይስጥ ነው። ዝም ብሎ ዝርው አይደለም የሆነው ተመርጦ ነው። በኮሚቴ 5 አወያይ ግሩፕ ተመርጦ በእኒያ ሰዎች አማካኝነት ጥናታዊ ጽሑፍ ቀርቦ ነው የተለያየው። በደንብ ጥግ ድረስ አባቶቻችን ጋር ቁጭ ብለን አውርተናቸዋል። እድሉ ገጥሞኝ አጋጣሚ ከ5ቱ አወያይ ኮሚቴ መካከል አንዱን የነበርኩ እነ መምህር ጳውሎስም ነበሩ። ሄደን ቁጭ ብለን አይተን ተረርተን ከአባቶቻችን ጋር ሆነን አቅርበን ጽሑፉን ተቀብለው እንደሚያጸድቁልን የሊቃውንት ጉባኤ መልስ እየሰጠ እንዲቀጥል እንዳይበተን ብለው ቅዱስነታቸው ሳይቀር መመሪያ ሰጠው ነው የተለያየ ነው። ግን እዛ እኛ ሳንወጣ ሳያልቅ እዛ ያለው እዚህ እንዲህ አይነት ነገር ደግሞ ስሰማ እኔ ያዘንኩ። እሳቸው ብቻ ሳይሆን ሌላም አንድ መነኩሴ አባትም ተናግረዋል። የት እንደሆኑ አላየሁም። በጋራ ለሁለቱን የላኩልኝ ያንም አይቶ ይተቻል። የማርያም ስጋ ነው ማለት ሌላ ቦታ ስጋ አላመጣም፣ የተወለደው ከእርሷ ነው፣ ከስጋዋ ስጋ ከነፍሷ ነፍስን ነው የነሰው ማለት ነው እንጂ የነሰውን መለኮቱን አዋህዶ እኛ ምንቀበለው ቅዱስ ስጋና ክቡር ደም ቦዘን ስጋ ሳይሆን መለኮት የተዋሃደው ነው። ያ መለኮት የተዋሃደው ደግሞ ከማርያም የነሰው የኢየሱስ ክርስቶስን የኢየሱስን ስጋ ነው፣ ወይም ስግው ቃል እርሱ ኢየሱስ ክርስቶስ ነው። ምስጢሩ እሱ ነው። ይህን መረዳት ይጠይቃል። ይሄ ስላልገባን የማርያም ስጋ ሲባል መለኮት ያልተዋሃደው የሩቅ ብእሲ ስጋ ነው ምንቀበል ማለት ነው ብሎ ነጥሎ መውሰድ ተገቢ አይደለም። ሲቀጥል ፕሮቴስታንት ከመቼ ወዲህ ነው የስጋው ደግሞ ጠበቃ መሆን የጀመሩት? አይቀበሉ፣ አያምኑት። ዛሬ ደግሞ ጠበቃ ሆነው ይመጣሉ። አላያችሁም? ብፁዕ አባታችን አቡነ ገብርኤልን ብፁዕ አባታችን አሁን እንዲህ የሆነ ነገር የሚናገሩትን እና አቡነ በርናባስን እያወጡ አባቶቻችን እያሉ ያስቀምጧቸዋል። በምን መስፈርት ነው አባቶቻቸው የሆኑ? እነሱ ናቸው እንዲያበጠሷቸው? አባት እኮ ያደረገቻቸው ቤተክርስቲያን ናት። ፕሮቴስታንት አይደለችም። በእርግጥ እኔ የኞችን ልጆች ነው የምኮረኩም እንጂ እነሱ ፕሮቴስታንት ማለት ተቃዋሚዎች ማለት ስለሆነ የእምነቱ ዓላማና ተልኮ መቃወም ነው፣ የሌላውን ማስጣል ነው። ይሄ የእነሱ ተልኮ ስራቸው ነው። የእኛ ስራ ደግሞ አባቶቻችን መጠበቅ፣ ማክበር፣ መንከባከብ ነው። ይሄ የእኛ ስራ ነው ማለት ነው። እነሱ ስራቸውን አልረሱም፣ እንፈርድባቸው ዘንድ አንችልም። መቃወም ነው። ይኸው ይቃወማሉ። የአህያ ግብሩ መጫን ነው። አህያ ግብሩ መጫን ስለሆነ የሆነ ቀን ሲጫን ብናየው ግብርህን ረሳህ አንለው። ያው ግብሩን እየሰራ ነው ያለው። የፕሮቴስታንት ግብርም እንዲሁ ነው፣ መቃወም ነው። ግብሩን እየሰራ ነው፣ ስራውን አልለቀቀም። እኛ ግን ስራችን ረስተናል። ስራችን ፍቅር ነው። ስራችን መጠየቅ መረዳት ነው። ስራችን ትሁትነት ነው። ግን እሱን ለቀቅ ነው። ምንድን ነው የሚባለው? ይሄ ከመደበኛ ግብራችን ወጣን ነው። ወደ እርሱ እንድንመለስ ለማለት እወዳለሁ። ቀሲስም አሉ፣ መምህር ጳውሎስም፣ ሌሎቹም መምህር ቃለ ወንጌል፣ ሌሎቻችሁም ዲያቆን ሕዝቅያስ፣ ሁላችሁ መምህር ተመስገን እንደው ሰላም ብያለሁ። ይበዛው እግረ መንገድ ቅድም ሰላም ያላልኳችሁ እኔ ይህን ነው ልል የምችለው። እንደው እንደዛ ብናስተካክለው ድንቅ ነው። ቀሲስ እንደምን ሰነበቱ? ይፍቱ የማይሰራ ኃጢአት። እግዚአብሔር ይፍታ። ሁላችሁንም ሰላም ብያለሁ። መምህራን፣ ክቡራን መምህራን እንዴት ሰነበቱ? የቤቱ ባለቤት መጋቢ ሃይማኖት እንዴት ሰነበቱ? እንኳን አደረሳችሁ ያልተገናኘን። ቃለ ሕይወት ያሰማልን። መምህር ኤፍሬም በጣም ነው የምናመሰግነው። እውነታውም ይሄ ነው፣ መሆንም ያለበት ይሄ ነው። ምናልባት መሀል ላይ ብዥታ ተፈጥሮበት
የሚዲያ ጦርነት ያለበት ዘመን ስለሆነ ያለ ነው። እንደው ከእውነተኛ የቤተክርስቲያኒቱ ሊቃውንት መምህራን ድምፅ መስማት በጣም አስፈላጊም ስለሆነ ለዚያ ነው ዘመቻው። የዚህ የፕሮቴስታንቱ ዓለም እንዳሉት ነው። እኔ ብዙ የነሱ አይደንቀኝም። አብዛኛው ስብስብ ተወግዞ በስነ ምግባር ችግርም በሃይማኖት ችግርም ተወግዞ አንዳንዱ ደግሞ ለሆዱ ሲል የሄደ ስለሆነ የነሱ ጉዳይ ብዙ ደክመንበታል። በጣም ብዙ የደከምንበት ነው። ወደፊትም ቀጣይ ነው። እድል ሲያገኙ ሁልጊዜም ባገኙት መድረክና ባገኙት አጋጣሚ ቤተክርስቲያኒቷን ለመደብደብ የታወቀ ጉዳይ ነው። በእኛው ቤት ያለው ግን እንዴት ይደረግ የሚለው ነው። መላከ ገነት ይቀጥሉ። እንግዲህ ሰውም እያሉ እንደዚህ ብዙ ባልናገር ደስ ይለኛል። አይ ኧረ የቀደሙኝ የቀደሙ አሉ። መምህር ጳውሎስ መቀጠል ይችላሉ። ሌሎቹ ቀድመው ገብተው ሀሳብ ሰጥተዋል። መምህር ሰለሞንም ትንሽ ልቆይ ስላሉ ነው። ቀሲስ ይቀጥሉ፣ ግድ የለም አለው ይቀጥሉ። ከስዲ በኩል እሺ። አይ ጀነራል በሆነ ሁኔታ ስናወራ በመሰረቱ ያው እኔ እንደ በሽታ ነው የማየው። አጠቃላይ ይሄ የሆነ ተወርውሮ የወደቀ ሰይጣን እንዳለ ነው የምረዳው። ይሄ ከስቅለቱ ጀምሮ መረበሾች ይገርሙኛልና የብፁዕነታቸውን ስብከት እኔ ገና ስሰማው ያው ምን ማለታቸው እንደሆነ ያው እንረዳዋለን። ትናንትናም የሆነ ቤት ስናገር ነበረ። ምን ለማለት ፈልገው እንደሆነ እሳቸው ሲናገሩት ብቻ ሳይሆን ማንም ሰው የሚናገረው እኔ አንደርስታንድ አደርጋለሁኝ። ግን እሳቸው ሲናገሩት ደግሞ ሞር ሊቅነታቸውን ስለምናውቅ በጣም ተጠያቂ ናቸው። ቅድም መምህር ኤፍሬም ሲናገሩ እንደነበሩት አዲስ ኪዳንን በጣም ብዙ የማውቃቸው ታሪኮች አሉ ከእሳቸው ጋር በተያያዘ የኮሌጁም ዲን ነበሩ አይደል? እንደዛ የሰዋስወ ብርሃን እና በየትኛው መንገድ ይጠየቁ የሚባሉ አባት ናቸው። ሰው ምን ለማለት እንደፈለጉ እኔም እረዳለሁ። ሌላውም ትውልድ በዚህ አይነት መንገድ እኛ በምናስበው መንገድ ይሳሳታሉ ብሎ ማሰብ የማይታሰብ ነው። በመሰረቱ ትንሽ የሚጸነው ቃል ምንድነው? የምንበላው ስጋና ደም የማን ነው ይሉና የሷ ነው የሚል ጥያቄ ጠይቀው ይመልሳሉ። እና ይሄ ንግግር በዘይቤ ከወሰድነው ወይም ደግሞ በንግግር ደረጃ ዳይሬክት ከወሰድነው ተለዋጭ ሌላ ቃል መጠቀም ነበረባቸው የሚለውን እኔ እቀበላለሁኝ። በስቴትመንት ደረጃ በጣም ቃሉን መጠቀማቸውን እኔ አልወደድኩትም። እግዚአብሔር በሚያውቀው ለምንድን ነው? በመሰረቱ ፕሮቴስታንቱ አይመለከታቸውም ከጅምሩ። የምንበላው ስጋና ደም የማን ነው የሚለው ሲጀምር እኛ የምንበላው ስጋና ደም አማናው የክርስቶስ ስጋና ደም ነው፣ መለኮት የተዋሃደው ነፍስ የተለየው ነው ብለን ነው እኛ የምንበላው ስጋውን ደሙን። ፕሮቴስታንት ግን ምሳሌ ነው ብሎ የሚያምን ነው። ምን አገባው እዚህ ውስጥ? ምንም አይመለከተውም። እመቤታችን ድንግል ማርያም ቤዛ ናት። በሔዋን ምክንያት የመጣውን ሞት እሷ ደግሞ እሺ በማለት ሕይወትን ስለወለደች ምክንያተ ድኅን ስለሆነች ቤዛ እንላታለን ስንላቸው ኢየሱስ ነው ቤዛ አሉ። ሲጀመር እንደዚህ የሚሉት ደግሞ በዋናነት ካልቪኒስቶች ናቸው። ለተመረጡ ሴሌክት ለሆኑ ሰዎች ነው ክርስቶስ የሞተው እንጂ ለዓለም አልሞተም። የሞተው አስቀድሞ የተወሰኑ አሉ፣ ለነሱ ነው ብለው የሚያምኑ፣ ለዓለም አልሞተም ብለው የሚያምኑ ሰዎች ክርስቶስን የዓለም ቤዛ ነው የማይሉ ድንግል ማርያምን የዓለም ቤዛ ናት እንዲሉ አይጠበቅም። አሁንም
ስጋው መለኮት የተዋሃደው ነፍስ የተለየው በቀራንዮ ላይ የምንበላው ስጋና ደም ዛሬ የምንቀበለው በዕለተ ዓርብ ላይ ከተሰቀለው ስጋና ደም አንድ ነው። ይህ ስጋ ነው ያለው በቃ ስጋው ነው ብለን ነው የምንበላው ብለን እኛ ስለምናምን ነው። እነሱ ግን አይ አይደለም መታሰቢያ ነው ምሳሌ ነው እያሉ ምሳሌና መታሰቢያ ሲበላ የሚውል ሰው እኛ መታሰቢያ ምናምን የምናውቀው ዝክር ነው ወይንም ደግሞ ወፌ ልበለው ወይንስ ይሄ ማሐራ ልበለው እና እንደዚህ ብለው የሚያምኑ ሰዎች ከጅምሩ እዚህ ውስጥ አይመለከታቸውም። ፕሮቴስታንት ያልዳነ ነው እዚህ ውስጥ የሚያቦኩት እንደው ዝም ብለው በማይሆን ነገር ነው። የምንበላው ስጋና ደም የማን ነው? ከዚህ ይሄንን ካልኩኝ የምንበላው ስጋና ደም የማን ነው ተብሎ ጥያቄ ከተጠየቀ የማንነት ጥያቄ ከሆነ የምንበላው ስጋና ደም መለኮት የተዋሃደው ነፍስ የተለየው ነው። መልሱ ይሄ ነው። የምንበላው ማንነት አለ። እኔ ባይ ራሱን የቻለ ማንነት ያለው ስግው ቃል አማኑኤል ኢየሱስ ክርስቶስ የሚባል ማንነት አለ። ይሄ ደግሞ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ አምላክ ነው። ያ የምንበላው ስጋና ደም የስግው ቃል መለኮት የተዋሃደው ነፍስ የተለየው የክርስቶስ ነው እንላለን። ነፍስ የተለየው ስንል ስለ ኃጢአታችን የሞተው ስለሆነ የሞተውን ነው። ኢቭን ያልሞተውን አይደለም የምንበላው፣ የሞተውን የታረደውን በግ ስጋውን ነው የምንበላው። ነፍሱን ስለኛ ስለሰጠ ነፍስ የተለየው እንላለን። መለኮት ግን ነፍሱንም ስጋውም በመቃብር ስኩብ ሲሆን ወደ ሲኦል በነፍሱ ወደ ሲኦል ሲወርድ መለኮቱ ለዓይን ቅጽበት ያክል አልተለየውም። መለኮት የተዋሃደው ነው። ነፍሱ ግን ከስጋው ተለይታለች። ነፍስ ከስጋ መለየት ግን የእኛን ሞት ነው የሞተው። እዚያነ ሞተ ነሳወንቲ ወተዋበነ የምንለው እሱን ነው አይደለ? ስለሞተ ነፍሱን ስለኛ ሰጠ ነው። ነፍሱን ስለሰጠ ነው እኛ እኮ ሕያዋን የሆን ነው። ስለዚህ ነፍስ የተለየው እንላለን። ግን ደግሞ ያ የነሳው ስጋ የማን ስጋ ነው? የነሳው ክርስቶስ ስግው ቃል የነሳው ስግው ቃል የተዋሃደው ማለት ያ መለኮት የተዋሃደው ስጋ የማን ነው? ስግው ቃል የተዋሃደው ሳይሆን መለኮት የተዋሃደው ስጋ የማን ነው ከሆነ እንዳጠቃላይ ከወሰድነው የሰው ነው ወይንም ደግሞ የአብርሃም ወይንም ደግሞ ከመቤታችን ነው እንላለን። ስፔሲፊክ አድርገን የነሳው ስጋ ከመቤታችን የነሳው ስጋ ነው። ስጋው ከሰማይ ይዞት የመጣ አይደለም። እንዲህ የሚሉ መናፍቃን አሉ። ከሰማይ ይዞት የመጣ ስጋ ነው፣ ከመቤታችን ስጋን አልነሳም የሚሉ መናፍቃን አሉ። አይደለም፣ ከነፍሷ ነፍስን ከስጋዋ ስጋን ነስቷል። ዘእንበለ ዘርአ ብእሲ ከሷ ነው የተወለደው። ግን ያ ስጋ ከተዋህዶ ቃል ሲዋሃደውም ሲከፈልም ሲዋሃድም አንድ ጊዜ ነው። መለያየት የለበትም። የሷን ያ ከሷ የነሳውን ስጋ ነፍሷን ከተዋሃደ በኋላ ያ በተለየ ያ ስጋ አምላክ ተብሏል። የአምላክነትን የመለኮትን ገንዘብ አድርጓል። የመለኮትን ባህሪው አድርጓል። ሁለቱ በተዋህዶ ያለመጠፋፋት አምላክ ሆኗል። ስለዚህ አምላክ ወሰብ የሚባለው ማንነት ያ ስግው ቃል ነው። ያ ስጋ የራሱ ካደረገው በኋላ አምላክ ነው። ከዚያ በኋላ ያንን ስጋ እሷም አምላክ ናት ወይንም እሷን ተዋህዷታል አያሰኝም። ምክንያቱም ማንነት ራሱ የራሱ ነው። አንድ ሰው እንኳን አይደለም በእሷ በእኛ እኛ ከእናት ከአባታችን አብራክ ዘር ተከፍሎ ከእናታችን ማኅፀን ደም ተቀድቶ ጽንስ ከተፈጠረ በኋላ ያ ጽንስ የራሱ ማንነት ነው የሚኖረው። ሌላኛ አካል ነው። ሌላ ነው የሚሆነው። በራሱ የሚጠየቅ በራሱ የሚከሰስ በራሱ እኔ የሚል ይሆንና ሲወለድም
ሲወለድም ያ ልጅ ሞተ ይባላል። ደሙ ሲፈስም ያ ልጅ ደሙ ፈሰሰ ይባላል። ሰማዕትነት ቢቀበልም ያ ሰው ሰማዕት ተቀበለ ይባላል እንጂ የእናቱ ደም ፈሰሰ ሰማዕት ሲሆን እናቱ ሰማዕት ሆነች። ስጋው ሲቆረስ እንደው ባላውያን የእናቱ ስጋ ተቆረሰ ማለት ዘይቤው ትክክል አይደለም ብዬ ነው የማምነው። እኔ ስቆር ደም ቢፈስ የእናትህ ደም ፈሰሰ አይባልም። እኔ ስሞት እናቱ ሞተች አይባልም። እኔ እንችዬ የምጠየቅ ነኝ። እኔ ሲኦል ብገባ እናቱ ሲኦል ገባች አይባልም። ኦልሬዲ እኔ ማንነት ያለኝ የምጠየቅ ሙሉ ሰው የሆንኩኝ ነኝ። ባህርየ ሰብን ለማንሳት ከሆነ ግን ዘሆል ነው የምናነሳው። ለዚያ እኮ ነው ቅዱስ ጳውሎስ ከሴት ተወለደ ያለው እመቤታችንን መጥራት ጠፍቶት አይደለም። ገላትያ 4 ላይ ከሴት ተወለደ የሚለው የሚያሳየው ባህርየ ሰብን ነው። ጠቅላላ ዘሆል ማንነታችን ቃል ስጋ ሆነ የሚለው ራሱ ዮሐንስ ቃል ስጋ ሆነ ከሚል ከመቤታችን ቃል ተወለደ ማለቱ እንደው ጠፍቶት ስጋ የሚለው ራሱ ባህርየ ሰብን የሚወክል ስለሆነ ነው አይደለ? ስለዚህ ኪዳንም ላይ ዘተርእየ በስጋ ለመድኃኒተ ትዝብደ ሰብ ወልድከ ወፍቁርከ እንላለን። ባህርየ ሰብን ለማዳን በስጋ የተገለጠ። በስጋ ስንል ምን ማለት ነው? ባህርየ ሰብን ለማሳየት ነው እንጂ በስጋ ማን ነው? በስጋ ማርያም ነው የተገለጠው። እና ይቺ የምንበላው ስጋና ደም የማን ነው ሲባል ቀጥታ የሷ ነው ከተባለ የምንበላው ስጋና ደም እኮ እሷ ሩቅ ቢሲት ነች፣ ርህቅት ቢሲት በቃ ነች። ክርስቶስ ደግሞ ስግው ቃል ነው ማለት መለኮት የተዋሃደው ነው። እሷ ስላልተዋሃዳት እሷ ወደ መለኮትነት ስላልተለወጠች ወይም ደግሞ ስለሌለባት ማለት ነው። በመሰረቱ ትስብእትም ከቃል ጋር ሲዋሃድ ውላጤ የለበትም በታቅቦ ስለሆነ ማለት ነው። እና ይሄንን ለማለት አጠቃቀሙ ዘይቤው ትንሽ ከበድ ይላል፣ በጣም ከበድ ይላል። እንደው ይሄንን ቃል ባይጠቀሙት እንደው ብዬ ነው እኔ ውስጥ የሚያስበው። ነገር ግን እንደው በጣም እንደ አጠቃላይ እንደው አባቶቻችን እኔ እንደውም አንድ አስተያየት ሰጥቻለሁ። እንደው በጣም ከባድ ጊዜ ላይ ያለ ነው መጋቢ ሃይማኖት። እኔ ይሄንን ጊዜ ዝም ብለን እንደ ድሮ በቀላሉ ሰብከን በቀላሉ ዝም ብለን የምንረዳው ሆነን የምናልፈውበት ዘመን አይደለም። እኔ አባቶቼ ብፁዓን አበው ሊቃነ ጳጳሳትም ሆኑ ሊቃውንቱ የወንበር መምህራን በደንብ ልታስቡበት ይገባል ብዬ አስባለሁ። በጣም 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 ከባድ ጊዜ እየመጣ ነው። ነገረ መለኮትን በደንብ የሚተነትኑ የሚያራቅቁ ከሳይንሱም ጋር በጣም ብዙ ልጆች አሉ። ጠያቂ ትውልድ እየመጣ ነው። እንደዚህ ያሉት ነገሮች ሲመጡ በጣም መዘጋጀት ይጠበቃል ብዬ አስባለሁ። አለበለዚያ እንደው ለምሳሌ ኦልሬዲ ጀምረነዋል መተቸቱን። በእኛ ቤተክርስቲያን የማይሳሳት አባት አለ ብለን አናምንም። ከዚህ ቀደም ተሳስተው አቶ ተብለው እንደገና የተመለሱ ጳጳሳት አሉ። ከዚህ ቀደም በእመቤታችን ላይ የማይሆን የጥናት ጽሑፍ አቅርበው ቁንጮ ከምንላቸው ሪጀክትድ በቤተክርስቲያኗ ተቀባይነት የለውም። ያን መጽሐፍ ወስደን እኛ እንደ ማስረጃ እናደርገውም። እመቤታችን ጥንተ አብሶ አለባት የሚል ትምህርት ስም መጥቀት አልፈልግም፣ ግን በፓትርያርክነት ደረጃ ተጽፎ እኛ እንቀበለው። የራሳቸው ነው፣ የግላቸው ነው። በእኛ ቤተክርስቲያን እንደው የማይሳሳት ሰው የለም ብለን ስለምናምን ኦልሬዲ በመስቀሉ ዕለት በስቅለት ዕለት ብፁዕ አቡነ ገብርኤል እንደዛ የጸነነ ያላልነውን እንዳልናደረገው ባስተማሩት ትምህርት ወቅሰናቸዋል። እኔ ወቅሻቸዋለሁ። በቃ መውቀስ ጀምሬ ያለሁኝ። እሳቸውም መጥተው አይ እኔ ልል የፈለኩት ይቅርታ እኔ ልል የፈለኩት እንደዚህ ነበረ፣ በዚህ መንገድ ከሆነማ ገንዘብ እነ ሙሴ በተባሉበት ከሆነ እሷም ቢሆን ለልጇ ቤዛ ናት ብለው አቃንተውታል። ኦኬ። ስለዚህ አንዱን ተችተን አንዱን ልንሸፋፍን ወይንም ደግሞ ልንተው ስለማንችል መፍትሄው መዘጋጀት ወይም እንደ ብፁዕ አቡነ ገብርኤል እንደ ብፁዕ አቡነ ገሪማ በጣም እኔ እሳቸው አሁን ነው የገቡኝ። አንድ ቀን እዚያ ቅድስት ማርያም ቁጭ ብለን ያስተምራሉ እና ብፁዕ አቡነ ማርቆስን ፈልገን ሄደን እዛ የሆነ ከመጠለያ ጋር ቁጭ ብለናል እና ብፁዕነታቸው እኛ እያወራናቸው እሳቸው ምስጥ ብለው ዝም ያዳምጧሉ ማለት ነው። ብፁዕ አቡነ ማርቆስ በኋላ
ጽሁፍ አዘጋጅተው በጽሁፍ ነው ለካ እድሜ ልካቸውን የሚሰብኩት። ሁሳሙነ ገሪማ እንዲያው ጎበዝ እኮ ናቸው። እንደ ዘመኑን እኮ ጥሩ እኮ ነው። እንደው ዘመኑን እንደው ሁሉም ማድረግ እኮ አለብን። እንደው ይገርማል እኮ እያሉ ሲያደንቋቸው እኔ አይገባኝም። ያን ጊዜ በጣም ወደ 12 13 ዓመት ሊሆነው ነው መሰለኝ እና በጣም 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 ጎበዝ ነበሩ። በነገራችን ላይ ባደጉት ሀገሮችም ሊቃውንትም ደረጃ እንደዚህ በጽሁፍ አዘጋጅቶ መስበክ የተለመደ ነው። አሁን መሪዎች ንግግር ሲያደርጉ እኮ ዝም ብለው ከተውት ማንም እየተነሳ ክሪቲሳይዝ የሚያደርጋቸው ይሆናል። ንግግራቸው የሚተነተን ሊሆን ይችላል። ዘሪቨርስ ማየት ተገቢ ነው ብዬ አምናለሁ። ለምሳሌ ስላሴ መለኮት ከመቤታችን ከስጋዋ ስጋ ስጋ ከስጋ ስለተዋሃደ ስላሴን ወለደች እኮ አንልም እኛ እኮ እመቤታችን ስላሴን በተለየ አካሉ ወልድ ዋህድን ነው የወለደችው ብለን ነው የምናምነው። እና ያን ስጋ የማን ነው ብለን ጠይቀን ያብ ነው እንደማንለው ሁሉ ያ ስጋ የእመቤታችን ነው የሚለው ባህር የሰብን ለማሳየት ከሆነ በጣም ትክክል ነው የሚሆነው። ግን የምትባላው ስጋና ደም የማን ነው ተብዬ ብጠየቅ እኔ መለኮት የተዋሃደው ነፍስ የተለየው ነው። ያ መለኮት የተዋሃደውን ነው እንጂ የምቀበለው የማርያም ስጋ የማርያም የራሷ ከሷ የነሳው ነው። የስ ግን ሲነሳው መለኮት የተዋሃደው ነው። ኦልሬዲ መለኮት የተዋሃደው ከሆነ በኋላ ያንን ነው የምንቀበለው እንጂ በቀጥታ እሷ ሰው ናት። ግን መልዕልተ ፍጡራን መትሕተ ፈጣሪ በነገረ ድህነት ላይ ምክንያተ ድህነች ኢኮኖሚ ኦፍ ሳልቬሽን ላይ ያላት ሚና የሚመሰጠርም አይደለም ማለት ነው። የሚደነቅ እንጂ የሚነገርም አይደለም። እግዚአብሔር በእሷ ላይ ያደረገው የሚደነቅ። ስለዚህ እኔ ባይ ማንነት ስላለ የሞተው በራሱ በነሳው ስጋ ነው፣ የተነሳው በራሱ በነሳው ስጋ ነው፣ ያረገው እንደዚያ ነው። ነቢረ ኢማንም እንደዚያ ነው። እመቤታችን ደግሞ የራሷ ማንነት ስላላት ከ10 ምናምን ዓመት በኋላ ሞተች፣ ተነሳች፣ አረገች እንላለን። እኛም በትንሣኤ ዘጉባኤ እመቤታችን ቀድማ ጌታችን ቀድሞ የተነሳውን እመቤታችን ቀድማ የተነሳችውን እኛም በትንሣኤ ዘጉባኤ በከበረ ማንነት ይሄ የሚጠፋው የማይጠፋውን ለብሶ እንነሳለን ለማለት ነውና እኔ ቃሉ ከብዶኛል። ያገላለጹ እውነት ለመናገር እንደው ዝም ብለን ብናልፋቸው ከሆነ ልስማማ እችላለሁ እንጂ እኔ ይሄ ትክክል ነው ወይ ተብዬ ብጠየቅ እንደው አቅንቼ ለመተርጎም መሞከር አጉል እንትን ማለት ሆኖ የታየኝ እኔ ከብዶኛል። እግዚአብሔር በሚያውቀው በጣም ዊዝ ሪስፔክት ነው የማወራው። መጋቢ ሃይማኖት የምንበላው ስጋና የደም የማን ነው ሲባል የእሷ ነው የሚለው ያ መለኮት የተዋሃደው እኔ ባይ የሆነ መለኮት የተዋሃደው ነው። በቃ ስጋ ብቻ አይደለም፣ የእሷ ስጋ ብቻ አይደለም፣ ያ የእሷ ስጋ የእሷ ደም ብቻ አይደለም፣ መለኮት የተዋሃደው ነው። ስለዚህ ደግሞ የምንቀበለው በዚያ በኩል ስለሆነ ነው። ድነታችንም የሆነው በዚያ በኩል ስለሆነ ነው እንጂ ሙሉ በሙሉ አንድን ሰው ለይቶ ነፍስ ብቻ ነው እንደማንለው፣ አንድን ሰው ለብቻ ወስዶ ስጋ ብቻ ነው እንደማንለው፣ የክርስቶስ ስጋም ብቻውን ስጋ ብቻውን ደም የምንለው አይደለም። መለኮት የተዋሃደው ነው። ኦልሬዲ አንድ ባህሪ ሆኗል እና እሱን ለመግለጽ የሚቀናው ለይቶ የምንግበላው ስጋና ደም የማን ነው ሲባል የስግው ቃል ነው፣ የአማኑኤል ነው። መለኮት የተዋሃደው ነፍስ የተለየው ነው። እንዳውም እኮ የአማኑኤልም የስግው ቃል ነው የሚለው ራሱ ብቻውን አይነገርም። ለምን? ነፍስ የተለየው የሚለው መጨመር አለበት። የምትበላው የማን ስጋና ደም ነው የሚለው ነፍስ የተለየው መባሉ ግድ ነው። ምክንያቱም ያልሞተውን አይደለም እኛ የምንበላው፣ ያልሞተውን ሳይሆን የሞተውን ስለኛ የሞተውን ስጋውን የበጉን ስጋ ስለሆነ የምንበላው እና በዚህ አይነት መንገድ ብንረዳው እኔ አይ ቲንክ ጥሩ ነው ብዬ አስባለሁኝ። ከተሳሳትኩኝ ግን ደስ ይለኛል። ምክንያቱም መምህራን አላችሁ፣ ታርሙኛላችሁ። መጋቢ ሃይማኖትም ኮሜንትም ሊያደርጉኝ ይችላሉ። አመሰግናለሁ። እግዚአብሔር ይስጥልኝ። ቀሲስ ቃለ ሕይወት ያሰማልን። እናመሰግናለን። ቀሲስ አሁን የገለጹት አስተምህሮ ይሄው ነው። ሌላ ምንም አይነት አስተምህሮ የለም። የቤተክርስቲያኗ እውነተኛው አስተምህሮ ይሄ ትምህርቶትን ለማረም አይደለም። ጥያቄ ግን የምጠይቀውት ሙሉ ትምህርቱን ግን አድምጠውታል ይሆን? አግኝተውታል? አዎ፣ ዛሬ ኢቭን እዚህ ጋር ቁጭ ብዬ ሙሉ ተለቀቀ የሚለውን ገብቼ እየሰማሁት ነበረ። አብዛኛውን የተናገሩት በነገራችን ላይ ለቤዛነት መልስ ነው። በጣም ነው የተስማማኝ። ያው
ምንድነው መሰሎት ነው ኢንቴንሽናል ያለውን ሳይሆን የብፁዕነታቸውን እኔ ትክክል አይደለም የምለው ስቴትመንቱን ነው፣ ንግግሩን ነው። ዝሞ ከላይ ያለው ቃል በመጻሕፍት ደረጃ ላይ አሁን ስንፈልግ እንደዚህ ያለ እኔ 96 ዓመተ ምህረት ግንቦት 26 ዓመተ ምህረት ውድድር ወጣ። ያን ጊዜ ብፁዕ አቡነ ሳሙኤል መምህር ተከስተ ብርሃን ወልደ ሳሙኤል የአዲስ አበባ ሀገረ ስብከት ስራ አስኪያጅ ነበርልኝ። አምጣነ ምናምን የምትለው አንተ ተውልኝ፣ እንደው ቀለል አድርገው ነው የሚያርሙልኝ እንጂ በእርሶ ልክ አድርገው ያችን ጉባኤ ቃል አያርሟትም። በታምር ለምን አጡረው ቢያርሟት እንዴት አድርጌ ነው ሙሻ ዘርፍ ምናምን ሳር ጉድጓድ ዘርፍ ጠምዛዥ ምናምን አድርገው ቢያመጡት አይሆንም። ስለዚህ ጉባኤ ቃናዋን ቀለል አድርገው ቢያርሟት ጥሩ ነው። በመወድስ ደረጃ ነው የተቀኙብን ለማለት ፈልጌ ነው። መምህር ተረድተውኛል? ቀሲስ በደንብ ነው የገለጹት። እስኪ ሙሉ ትምህርት ካለዎት ለጠቅላላ እውቀት እንዲሆን ደግሜ ግን ለመስማት ሞክራለሁ፣ እሰማዋለሁ። እዚሁ ላይ ሆኜ ስለሆነ እናንተን እያዳመጥኩ የሰማሁት እርስዎንም እየሰማሁ እሳቸውንም እየሰማሁ ነው። ግን እሺ ያድምጡትና ካለዎት ለእኔም ይላኩልኝ። ዋናው ትልቁ ወይ ልላክልዎት? አሁን ልክልዎታለሁ። እዚሁ ላይ 22 ደቂቃ ናት። 22 ደቂቃ። በጣም መልካም። አንድ ሊቅ ሲያስተምሩ ምን ብለው መድረክ ላይ ያስተምራሉ? እመቤታችን የአዳም እህት ናት ይላሉ። እና እኒህ ሰውዬ የሄዱበት ርቀት አዳም የእግዚአብሔር ልጅ ነው፣ እመቤታችን ደግሞ የአካላዊ ቃል እናት ናት፣ በስጋ ማለት ነው። እና እኒህ ሰውዬ የሄዱበት ኢየሱስ ክርስቶስ የእመቤታችን ልጅ ነው፣ ኢየሱስ ክርስቶስ የአዳም ደግሞ አባት ነው፣ ስለዚህ እህት ነው ብለው የተናገሩበት የራሳቸው ምስጢር አላቸው። እና ያታው ቆርጦ ወጦ ለብቻው የሆነ ሚዲያ ላይ ያው አዳም እንኳን የአዳም እህቱ ናት ብላ ኦርቶዶክስ ታስተምራለች ተብሎ ትንሽ ቀን ሲያወዛግብ አስታውሳለሁ። ይኸውም ፌስቡክ ላይ ነው እንዳሁኑ እንደዚህ አይነት ነገር ሳይመጣ ማለት ነው የፕላትፎርም። እና ሙሉ ትምህርቱን በደንብ ማድመጥ ቢቻል መልካም ነው። ለሁሉም ሰው የምሰጠው መልእክት ነው ማለት ነው። አሁን አንዳንዶቹ ደግሞ ፖለቲካ አስመስለው ብፁዕ አቡነ ገብርኤልን እሳቸው ሲናገሩ አርማችሁ ትክክል አይደለም ብላችሁ እኒኛው ሲናገሩ ደግሞ እንዲህ ስለሆኑ ነው ወይ ብሎ ወስዶ ከብሔር ጋር ያላተመ ኮሜንት አይቻለሁ። በእርግጥ ከፕሮቴስታንቱ ዓለም እንደሚጻፍ በጣም እርግጠኛ ነኝ። ቃሉ ግን የሁለቱ ቃል በጣም የሰማይና የምድር ያህል የሚርቅ ቃል ነው። ይሄኛው ቃል እኛ ሁለቱንም እንቃወማለን። ሁለቱንም ማለቴ ጸረ ማርያም የሚባሉትና ማርያማውያን የሚባሉ ናቸው። የእመቤታችን ጠላቶች ሁለት አይነት ናቸው። ማርያማውያን የሚባሉት ኃይል አርያማዊት ናት ብለው እርሷ እኮ ብፅዕት ናት ንጽሕት ናት ብለው ሰቅለው ከፍጥረታት ወይም ደግሞ ከሰው ልጆች መካከል ለይተው የሚናገሩ ናቸው ማለት ነው። ጸረ ማርያም የሚባሉ ደግሞ ፕሮቴስታንት ማለት ነው በአጭር ቋንቋ ሲገለጽ። ሌላውን ለእናንተ ልተወው። እኒህ ሁለቱን ሀሳቦችም እንቃወማለን። እኒህ ሊቃነ ጳጳሳት ግን በሁለቱ መካከል የተነገረን ቃል አንድ ላይ አላትሞ ከብሔር ጋር አያይዞ ሀሳብ መስጠት ፍጹም ነውር ነው፣ ተገቢም አይደለም። እኛኛው ብፁዕ አቡነ ገብርኤል የተናገሩት እመቤታችን ቅድስት ድንግል ማርያም ቤዛ አትባልም፣ ሚካኤል ቤዛ አይባልም፣ ገብርኤል ቤዛ አይባልም፣ በጥቅሉ ፍጡር ቤዛ አይባልም ብለው አፈድፍደው አምልተው አስፍተው ወደ 50 ምናምን ደቂቃ ያስተማሩትን ትምህርት ሰምተን አድምጠን አይተን ነው። እኒህን ሰውዬ ከምን አንጻር ነው የኢየሱስ ክርስቶስን የመስቀል ቤዛነት ከሆነ እውነት ነው፣ ግን የእርሱን ቤዛነት ለመግለጽ ሌላው ቤዛ አይደለም ብሎ ራስን ትክክል ለማድረግ ሌላውን ውሸታም ማድረግ ተገቢ አይደለም የሚል ግብረ መልስ ነው። በሊቃውንቱም በሌላውን በኩል የተሰጠው መልስ እሱ ነው። ይህን መልስ ደግሞ ከላይ ከሲኖዶሱ ካሉ ብፁዓን አባቶቻችን ጀምሮ መልሱ ተሰጧቸዋል። ቀሪውን ደግሞ በጋራ እናያለን። ሲኖዶስ የያዘው ጉዳይ ስለሆነ ማለት ነው። እኒኛው ሰውዬ የተናገሩት ግን መንገድ ያለው ነው። መንገድ ያለውና የሌለው ሀሳብ አለ። እኒህ ብፁዕ አባታችን እኒኛው የተናገሩት ምንድነው ያሉ? የምንቀበለው ቅዱስ ስጋና ክቡር ደም የእመቤታችን ነው ብሎ መናገር ማለት ምን ማለት ነው? ከሌላ ቦታ የመጣ አይደለም፣ እኛን ያዳነበት ስጋ ከኛው ስጋ የተቀመመ ነው ብለው ቅድም ቀሲስ እንደተናገሩት ከሰዎች የነሳው ከእመቤታችን ከቅድስት ድንግል ማርያም የነሳው ስጋ እንጂ ሌላ ስጋ የለም ለማለት የተናገሩት ምስጢር ነው ተብሎ ሊታረቅ የሚችልበት መንገድ አለው ማለት ሐሳቡ እንዳሉት ቃሉ ይጸናል፣ ግልጽ ነው። የእመቤታችን ስጋ ነው የምንቀበል ብሎ ሲናገር ህንየባይ አካል ኢየሱስ ክርስቶስ አካላዊ ቃል ስጋን ሲዋሃድ እንዳለ አይደለም የተዋሃዳት፣ ነስቶ ነው የተዋሃደው።
የነሳውን ስጋ እመቤታችን ተዋህዳት አይባልም። የነሳውን ስጋ ነው የተዋህደው። እርሷን ከተዋህዳትማ መለኮት ሆነች እሷ ያሰኛል። የነሳውን ስጋ ነው የተዋህደው። እኔ ባይ አካል እስካለው ድረስ የምንቀበለው የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደም ነው። ይሄ ግልጽ ነው ማለት ነው። እኒህ ሰውዬ እውነት ይሄ ትምህርት ጠፍቷቸው ነው ወይ? ሙሉ ትምህርቱ ምን ሚል ነው የሚለውን በደንብ ማየት ብንችል መልካም ነው። እስኪ መምህራኑን ተጨማሪ ሀሳብ ይስጡበት። እኔ እንግዳ ነኝ ለሀሳቡ። በተረዳሁት ልክ ግን ዝም ብድግ ብሎ መተቸቶች በጣም እየበዙ ስለመጡ ውሳኔ የሚሰጥን ለባለ ውሳኔ እየተውን እኛ ግን ትምህርቱ ላይ ብናተኩር መልካም ነው ለማለት ያክል ነው። ቀሲስ ሀሳቦትን በጣም ወድጃለሁ። ሌሎቹም ሊቃውንት ሀሳብ ስጡበት። እግዚአብሔር ይስጥልኝ። መምህር ተመስገን ቃለ ሕይወት ያሰማልን። በጣም እግዚአብሔር ይስጥልን። ጥሩ ነገር ነው። ያው የቤታችን ጉዳይ የኛው ጉዳይ ስለሆነ ነው። እግዚአብሔር ያክብርልኝ። መምህር ጳውሎስ ይቀጥሉ። እሺ፣ እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን መምህራኖቻችንን። እውነት ነው እንደተባለው በተለይ ፕሮቴስታንቱ አካባቢ ያሉት እየገቡ የሚበጠብጡበት መንገድ በጣም አደገኛ ነው። በጣም ራሳቸው አንዳንድ ጊዜ ፈልስፎ የሚያመጧቸው ነገሮችም አሉ። አንዳንድ ጊዜ ደግሞ የእኛ ልጆች አንስተው ርዕሰ ጉዳይ አድርገው ሰጥተዋቸው እንዲህ በየቦታው የሚዞሩበት መንገድም አለ። ምናልባት ይህን ርዕሰ ጉዳይ እነሱ ያምጡት የኛዎች ልጆች አንስተው ይስጡ ባላውቅም፣ ብዙ ጊዜ ግን ከነሱ የሚነሱት ጥያቄዎች እንዳሉ ሆኖ ሀሳቦቹ እንዳሉ ሆኖ ከኛዎቹን ደግሞ ርዕስ እያነሱ የመስጠት ሀሳቦች ደግሞ አሉ። ርዕስ እያነሱ የመስጠት የራስን ሰው ተችተህ ለሌላው አሳልፈህ የመስጠት የራስን አጋልጠህ የመስጠት አንዳንድ ጊዜ በትርጉም ሁሉ መጠገን የሚችሉትን ነገሮች አሳልፎ የመስጠት በቀላሉ ለሌላ ትርጉም ሊጋለጡ የሚችሉ ሊሆኑ ይችላሉ ናቸው። አንዳንዶቹ እንደዛም ናቸው። አሁን ብፁዕነታቸው ተናገሩ የተባለው ለሌላ ነገር አጋልጠው የሚሰጥ ነው። ነገር ግን በትርጉም ሁሉ ተተርጉሞ ተጠግኖ ሁሉ ማለፍ የሚችል ነው። አይቻለሁ፣ ብዙ ልጆች አይቻለሁ። ከኛዎቹ ከቤተክርስቲያኒቱ ልጆች በቃ ይሄ እንደዚህ ነው እንደዛ ነው እያሉ እርስ በርሳቸው ሁሉ አይስማሙም እኮ ነገሌ እንደዚህ እያደረጉ ነው እንዲህ አይነት ነገሮችን ሁሉ እያየሁ ነበርና እኔ ግን የተወሰነችውን ያቺ የተቆረጠችውን መጨረሻ ላይ ያለችው የሆነች ሰከንድ ነው ያየኋት፣ ቪዲዮ የሰሩባትን ማለት ነው። ከዚህ ጉዳይ ግን የተረዳሁት ቀደም በተደጋጋሚ ሲገለጥ የነበረው እኔ አባት ሊቅ ናቸው፣ ምሁር ናቸው፣ ለረጅም ዓመታት ጉባኤ ዘርግቶ ያስተማሩ ናቸው፣ ተጠያቂ ናቸው ከምንላቸው አባቶች መካከልም አንዱ ናቸው፣ ቀዳሚው ናቸው። እየተናገሩ ያሉት ግን ድንግል ማርያም ተሰቅላለች፣ የምንበላው ስጋ የድንግል ማርያም ነው፣ ወይም ደግሞ ድንግል ማርያም ተሰቅላልን፣ ስጋዋን በላን፣ ደሟን አፍሳልን፣ ደሟን ጠጣን የሚል ሐሳብ ሆኖ ግን አላየሁትም። እኔ ወደዛ ያሻማል። እውነት ነው። ቃል በቃል እንደዛ አድርገን ከወሰድነው አስቸጋሪ ነው። ደግሞ ይሄንን በሐሳብ ደረጃ እሳቸው አይሉትም። ሐሳቡን አያይዘው አምጥተውት ያሉት የክርስቶስ ሰውነት ነው፣ ወይም የክርስቶስ ስጋ አካላዊ ቃል የተዋሃደው ያ ስጋ ከሰማይ ይዞት የመጣውም አይደለም፣ ከሌላ ከምንም የመጣም አይደለም። የተገኘው ከእርሷ ነው፣ የከፈለው ከእርሷ ነው፣ የተዋሃደው ከእርሷ ነው፣ ነስቶ ነው፣ ስጋዋን ከፍሎ ነው የተዋሃደ። ስለዚህ አሁን እየተናገሩ ያሉት ምስጢራዊ ሂደት ነው። ይሄ ደግሞ መለኮታዊ አካልነቱን መዘንጋትም አይደለም። ቅዱስ ቄርሎስ ይለዋል እኮ መጻሕፍትስ ቦ ዜቤላ በእንተ መለኮቱ፣ መጻሕፍት አንዳንድ ጊዜ ስለ መለኮቱ የሚናገሩበት ጊዜ አለ። ስለ መለኮቱ የሚናገሩበት ጊዜ፣ ስለ መለኮቱ የሚያስተምሩ ሊቃውንትም አሉ። እነ ቅዱስ ጎርጎርዮስ ነዋየ መለኮት የተባሉት ስለ አምላክነቱ የሚያጠነጥኑ በርካታ ጽሑፎችን ስለሚጽፉ ነው። እዚህ ላይ ትኩረት የሚያደርጉት ሰውነት የሌለው አድርጎ ሁሉ ሊያሳዩ ይችላሉ፣ ሊመስለው ይችላል። ያልተረዳ ሰው፣ ሌሎቹን መጻሕፍት ያላነበበ ሰው
ክርስቶስ አምላክ ነው አምላክ ነው አምላክ ነው አምላክ ነው አምላክ ነው ብሎ ሲናገሩ አይ ሰውነት የለውም ብሎ እንዲጠራጠሩ ሁሉ ሊያስችሉ ሐሳቦች ሁሉ ሊነሱ ይችላሉ። አምላክነቱን ለማስረዳት በሚጣረው ጥረት ውስጥ ማለት ነው፣ ወይም በሚጠቀሱት ጥቅሶች ውስጥ። ቅዱስ ቄርሎስ ይሄንን ነው መጻሕፍት ሰብ ቦዜቤላ በእንተ መለኮቱ ብሎ የተናገረው። ሁለተኛውን ክፍል ሲናገር ወቦዜቤላ በእንተ ትስብእቱ እንዘ ውእቱ አምላክ ወሰብ፣ እርሱ አምላክም ሰውም ሲሆን ሰማያዊም ምድራዊም ሲሆን ስለ ሰውነቱ ደግሞ ትኩረት አድርጎ የሚናገሩ መጻሕፍት ደግሞ አሉ። በአስተምሮ ደረጃም ተመሳሳይ ማለት ነው። ነገረ ስጋዌ ስንል ሰው መሆኑ ላይ ትኩረት ያደረጋል። ይሄ ማለት ግን አምላክነቱን የዘነጋ ማለት አይደለም። አምላክነት የሌለው ነው ማለትም አይደለም። አምላክነቱ አይዘነጋም። ስለ ሰውነቱ ሲነሳ ስለ አምላክነቱ ሲነሳ ሰውነቱ የተዘነጋ አይደለም። ሁለቱም ግን ጥያቄዎች በመጡበት መንገድ ለመመለስ ግን ሁኔታዎቹ በመጡበት መንገድ ተመልሰው እንዲሄዱ ለማድረግ መንገዶቹ በዛ ልክ ይሄዳሉ። በዛ ልክ ምን ማለት ነው? ነገረ ስጋዌ ላይ ከሆነ ጥያቄው የተነሳው ነገረ ስጋዌ ላይ ትኩረት ተደርጎ መልስ ይሰጣል። እኔ አባት እየተናገሩ ያሉት ቤዛነት ላይ ነው። የእመቤታችንን ቤዛነት ሲናገሩ እመቤታችን እኮ ያ የተሰቀለውን የወለደችው ናት። አምላክነቱን ዘንግተው አይደለም። ያ የተሰቀለው ስጋ እኮ የተከፈለው ከእመቤታችን ነው። ከእመቤታችን ነው የተሰቀለችው። እሷ ናት ማለት አይደለም። ከእሷ የተከፈለ ነው። ከእርሷ የተገኘ ነው። ከእርሷ የተወሰደ ነው። አካላዊ ቃል ሰው ሆነ ተብሎ ሲነገር ወይም ደግሞ ቃል ስጋ ሆነ ብለን ስንናገር እርሷን መሰረት አድርገን ነው። እርሷ ከሌለች ሰው ሆነ የሚለው ነገር አይነገርም። ሰው ሆነ ከተባለ ደግሞ ከማን ሰው ሆነ የሚለው ይመጣል። ከማን ሰው ሆነ ሲባል ከማን ስጋን ከፈለ፣ ከማን ስጋን ከፍሎ ተዋሃደ ሲባል እመቤታችን ትመጣለች ነው። እመቤታችን ከመጣች ደግሞ ያ የነሳው ስጋ ከእመቤታችን ነው ሐሳቡ ያለው። ለሌላ ነገር አሻምተው ያሻማል። አዎ ያሻማል። ትምህርት ነው። አውደ ምሕረት ላይ የቆመ ሰው፣ ረዘም ያለ ሰዓት የሚናገር ሰው ወይም ደግሞ ሌላው ቁጭ ብሎ እያዳመጠ የሚናገር ሰው አበበ አልኩ ብሎ ከበደ ሊል ይችላል። ከበደ አልኩ ብሎ ገብሩ ሊል ይችላል። ይሄ የሚናገሩት ያለው ሐሳብ ግን እኔ በተረዳሁት ልክ ከሆነ በእርግጠኝነትም እንደዛ ነው ብዬ ነው የማምነው። ቀደም አባቶችም ከዚህ በኩል መምህር ኤፍሬም ሲናገሩ የነበሩት ማለት ነው። እነዚህ አባት እየተናገሩ ያሉት ያ የተከፈለው ስጋ እኮ ያ የተዋሃደው ስጋ እኮ ከእመቤታችን የተገኘ ነው። ከእመቤታችን የተወሰደ እኮ ነው። ይሄን ነው የሚያሳየን ያለው ነው። ይሄን ነው የሚያሳየን ያለው። አንዳንድ ጊዜ ደግሞ አምላክነቱንም ሰውነቱንም በአንድ ላይ ያደርገው ደግሞ የሚገልጡበት ጊዜም አለ ይላል ቅዱስ ቄርሎስ በሃይማኖታዊ ምዕራፍ 74 ላይ ማለት ነው። በጥሩ ሁኔታ አንዳንድ ጊዜ ስለ ስጋው ብቻ የሚናገሩበት ሐሳብ አላቸው። አንዳንድ ጊዜ ለምሳሌ አሁን የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል እነዚህ ሶስቱ በብዛት ብዙ ጊዜ ስለ ሰውነቱ ነው የሚናገሩት። ስለ ሰውነቱ ሰው ስለመሆኑ ታምራት ስለማድረጉ ሰው ሆኖ በመመላለሱ ምክንያት ያደረጋቸው ታምራት በላ፣ ተኛ፣ ጠጣ፣ ተነሳ፣ እንዲህ አለ፣ ይሄን አደረገ፣ በዚህ ወጣ፣ በዚህ ወረደ። ይሄን እዚህ ላይ ነው ትኩረት የሚያደርጉት። ሰውነቱ ላይ ትኩረት ያደረጉ። እንዲያውም ጥያቄ ሁሉ ሲነሳ የማቴዎስ ወንጌል ትላንት ስናገር ነበር አንድ ቤት ላይ የማቴዎስ ወንጌል እንዲያውም ሲጻፍ መተርጉማን ሊቃውንቱ ባስቀመጡት የፍልስጤም ሰዎች ክርስቶስን እኮ ያመኑት ማለት ነው ያመኑ ፍልስጤም ውስጥ ያሉትን ያላመኑት ፍልስጤም ውስጥ ያሉ አይሁዳውያን ክርስቶስን ሰው ነው ትላላችሁ እንጂ ሰው አይደለም። አንደኞች ግማሾቹ ምትሃት ነው ይላሉ፣ ሌላኞቹ ደግሞ ሰው አይደለም ሰውነትን ገንዘብ አላደረገም። እናንተ ግን ዝም ብላችሁ የዳዊት ልጅ ነው የአብርሃም ልጅ ነው ብላችሁ ትናገራላችሁ ብለዋቸው፣ አይ አይደለም የአብርሃም የይስሐቅ የያዕቆብ ልጅ ነው የዳዊት ልጅ ነው ብለው አማኞች ሲመልሱ እስቲ ሰፍራችሁ ቆጥራችሁ ንገሩና ሰው መሆኑን አሳዩን እስቲ ብለው ጥያቄ አንስተው ስለነበረ ነው። አትጩህ ዝም ብለህ ሲጀምር አገልግል ብለው ሚዩት አድርጊ። በቃ አስቺ የቀጥል ተዘግቷል። እነሱ የቤተክርስቲያን አገልጋዮች። መልካም
ይኸውና ቅድም ቃልዬ እንዲህ አይነት አሻሚ ቃል ይዞ ብንመጣ እንዲያው እርሶ በዛ ልክ አስበው ይሆን ወይስ በዚህ መንገድ ነው ያሰቡት ብሎ የጠየቀ ሰው በቃ አንዱ ሰው እዛ አገኘ ሚዲያ ላይ ለቀቀ። እሱ መቼም ያሰበበት በዚህ ልክ አስበው ይሁን አይሁን አላውቅም፣ ብቻ ለቀቀ። ሌላው ተቀባበለ፣ ቆራረጠ። የተቆራረጠ ሐሳብ ነው የተቆራረጠ ሐሳብ እና ቅድሚያ ወደ ሚዲያ አምጥተን ሳይሆን መናገር ያለብን መነጋገር ያስፈልገናል ነው። የመናፍቃን መጫወቻ መሆንም አይጠበቅብንም የምር ማለት ነው። እንዲያውም መናፍቃን የሚናገሯቸው ነገሮች አይናቸውን ልንላቸው ይገባል ብዬ ነው ማስበው። አይናቸውን አባቶቻችን የሚናገሯቸው መምህራኑ የሚናገሯቸው አንዳንድ ዳሂጸ ቃላት ካሉ እነዛን በውስጥ ማስተካከል ነው የሚጠበቅብን እንጂ ሚዲያ ማንን አስተካክሎ ያውቃል? የባሰልህ ውስጥ ገብቶ እኮ አየር አይደል ባለፈው ወንድሞቻችንን እልህ ውስጥ ተጋብተን እኮ ብዙ ነገር ስንባባል ነበር አይደል? ያም ያ የዛ ገፊ ነው ያም የዛ ገፊ ነው እየተባለ እኮ ስንት ነገር ስንዳርስ ነበር። አንዱ የጠመጠመ አልፈልግም እስኪል አንዱ ጥቁር ራስ አልፈልግም እስኪል ድረስ ግን በውስጥ ለምንድን ነው መፍታት የማይቻለው? ሚዲያ ላይ ማውጣት በራሱ መፍትሄ ነው ወይ? እንዲህ አይነቶች ቃላት የሚናገሩትን አባቶች እንዲህ አይነቱን መልእክት የሚያስተላልፉትን አባቶች ምንድን ነው መልእክቱ ውስጥ ያስረዱን ማለት አንችልም ወይ? አንችልም ወይ? ከዛ ነገሩ ሳይባዛ ቀስ አድርገን አይ ይሄ ነገር እንዲህ ብዬ ተናግሬያለሁ ሊሉ ይችላሉ እኮ። ቅድም ማን ዲያቆን ሕዝቅያስ ነው ሲናገሩ ነበር። እኔ እንደዚህ አስቤ አይደለም እንደዚህ ሊል ነው ይላሉ፣ በእርግጠኝነት ማለት ነው። ብዙ አባታችን አሁን እንደዛ ነው የሚሉ። እኔ እንዲያው እንደዚህ ብዬ አይደለም ይላሉ። እኛ በምንረዳው ልክ አይደለም ሊሉ የሚችሉ አጠገባቸው ላይ ያላችሁ ብትመክሯቸው ጥሩ ነው፣ ብትመክሯቸው ጥሩ ነው። አይ እቺ እንኳን ስህተት ናት፣ በቃ እቺ በቃ ይቅርታ መጠየቅ አለባቸው የሚባሉ ነገሮች ሁሉ አይቻለሁ። ምን ለማለት እንደፈለጉ ሳይረዳው ሳይገባው ለምንድን ነው ይቅርታ ይጠይቁ የሚለው? ይቅርታ የሚጠይቁ የሚለው ለምንድን ነው? እና መመካከር ያስፈልጋል። በውስጥ መፍታት ያለብንን ነገር በውስጥ እንፍታ። ችግር ካለ አሁን እዚህ ማያግባባን ሐሳብን ካለ በውስጥ ቁጭ ብለን እግዚአብሔር ይመስገን ክራውድ የሆኑ ሌላ የማይገባባቸው ዝግ ቦታዎች አሉ። ከነዛ አንድ የሆነ ነገር ከፍተንም ቢሆን በቃ እርስ በርሳችን ተማምነን ወደ ሚዲያ ማምጣት ያለብንን ነገር ሁሉ በዛ ልክ ብናመጣ የሚል ሐሳብ ለመስጠት ነው። በእውነቱ አስረዝም ያለው እግዚአብሔር ይስጥልኝ። አይ ጥሩ ነው። ቃለ ሕይወት ያሰማልን። በጣም መምህር ጳውሎስ እግዚአብሔር ይስጥልኝ። በጣም እናመሰግናለን። መምህር ኤፍሬም ሐሳብ አለዎት? ምንም ሐሳብ የለኝም እግዚአብሔር በሚያውቅ። መምህር ጳውሎስ ወንድሜ ቃለ ሕይወት ያሰማልን። ፍጹም ቃል የለኝም፣ መግለጽ ከሚቻለው በላይ ነው የገለጹትና በጥቅሉ ይሄ እንዲሆን ነው ረጅም ሰዓት ሰጥቼ በእሳቸው ልክ ሐሳቤን ለማብራራት አልቻልኩም እንጂ ሐሳቤ በእሳቸው በኩል ተገልጿልና በጥቅሉ ይህ ይሁን ነው። ይሄንን በልዩ ትኩረት አስምራችሁ እንድትይዙ ነው። እንደው እሳቸው ኮመንት ካነሱ አይቀር አንድ ኮመንት እኔም ባነሳ በቃ ይሄ ነው እንጂ ትክክለኛው ትምህርት የሚል የሆነ ሰው ሲናገር እንዲያሚል ኮሜንቶችን አያለሁ እና ያኛው ልክ ላለመሆኑ ያኛው ትምህርት ልክ ላለመሆኑ መረጃ ሳይኖረን የምናወራ ሰዎች ራሳችንን በደንብ እንድንቆጥብ አደራ ለማለት እወዳለሁ። ቀሲስ አባታችን እንዲበኩሉ እሳቸውን በደንብ ገልጸውታል። የሁላችሁም ሀሳብ መልካም ነው። ያንን እንድንይዝ የሚል መልእክት ለማስተላለፍ እና በዛውም አሁን እንደተገለጸው ሊቃውንት ጉባኤው ማን መልስ መስጠት እንዳለበት ምን መልስ መስጠት እንዳለበት በደንብ ውይይት የተደረገበት ጉዳይ ስለሆነ በዛ መስመር ልዩ ሀሳብ ይሰጥበታል እና ያ ቀን እስኪመጣ ሲኖዶሱ በጽሁፍ መልክ ያነበብነውን ያቀረብነውን ሀሳብ ውሳኔ እስከሚሰጥ ድረስ ግን አባቶችን ከመተቸት ከምን አንጻር ነው ያሉት የሚለውን ሀሳብ በደንብ ማየት ተገቢ ነው የሚለውን እንድትይዙ ነው። እንግዲህ አምላከ ቅዱሳን ሁላችን ይጠብቀን። ዳግም ለመሰናበት ለሰላምታ ላልመለስ እችላለሁ፣ በዛው ነው የምወጣ፣ ግን ትንሽ አደምጥ ቆያለሁ። እግዚአብሔር ይስጥልን፣ እናመሰግናለን። እግዚአብሔር ይስጥልን መምህር ኤፍሬም። እሺ ሀሳብ ያልሰጡት ሀሳባቸውን እንስማና እንትን እንላለን። ብዙ አንቆይም። አሸናፊ እንዴት አለ? ሰላም ብያለሁ ወንድማችን፣ እንዴት ነህ? እንዴት ናችሁ አባቶቼ? ይፍቱኝ ባርኩኝ ብያለሁ። ሁላችሁንም ከላይ ያላችሁን ሰላም ብያለሁ። ከስር የምትከታተሉትን
እንደምን ዋላችሁ? ያው አባቶች እያሉ ብዙም ሰላምታ ማብዛት ሌላ ነገር ማውራት ብዙም ተገቢ አይደለም። እኛ ልጆች ነን፣ ግን አትሊስት የሚሰማንን ነገር ለማውራት ያክል ነው እዚህ ቁጭ ያልኩት። እንደ አንድ አገልጋይ ሳይሆን እንደ አንድ ተገልጋይ፣ እንደ ኦርዲነሪ ሰው፣ እንደ ተራ ምዕመን አይታችሁ የምንውልበትም አካባቢ ከምዕመናን ጋር የምንሰራበት ቦታዎችም እንደዚህ አይነት ሰዎች ስለሚኖሩ አንዳንዴ የኛ ሐሳብ የእነሱንም ሐሳብ ይዞ መጥቶ የሪፍሌክት የማድረግ ጉዳይም ስላለ በዛ መልክ ብታዩልኝ ነው በመጀመሪያ የማየው። ማነው ልሰጣችሁ የምፈልገው አስተያየት ከዛ አንጻር ይውልኝ፣ ከምንም ተነስቼ እንዳልሆነ እንደተራ ሰው ቆጥራችሁኝ ማለት ነው። እግዚአብሔር ይስጥልኝ እድሉን ስለሰጠኝ መጋቢ ሃይማኖት በጣም ነው የማመሰግነው። እሰማለሁ? ይሰማል፣ ይቀጥሉ፣ ይሰማል። እሺ፣ ለሁላችሁ ምስጋና ማቅረብ እፈልጋለሁ። ሁልጊዜም እንደምለው በጣም ነው የምናመሰግናችሁ ሊቃውንቱ፣ እዚህ ፕላትፎርም ላይ መጣችሁ ይሄ ወሳኝ በሆነ ጉዳይ ላይ የምትሰጡንን አስተያየት በጣም እጅግ አድርገን ነው ወደን የምንቀበላችሁ። እግዚአብሔር ይስጣችሁ። ከጊዜያችሁም ከሁሉ ነገራችሁ ቀንሳችሁ እኛ ጋር መታችሁ የምታወሩት የምትሰጡት መልስ እያነጸን ስለሚገኝ ስንቅ ስለሚሆንን በጣም አመሰግናችኋለሁ። አሁን ዛሬ በልዩነት ያው እኔ ግልጽ ስለሆንኩ ነው ቀሲስ ዲበኩሉን በጣም ነው የማመሰግነው። እኔና ቀሲስ ዲበኩሉ ብዙ ጊዜ ሀሳባችን አንድ ይሆናል ማለት የእሳቸው ሀሳብ እኔ ውስጥ አለና እውነትም ለእኔ እስካሁን ዲበኩሉ ናቸው ቀሲስ እና በጣም ነው የማመሰግኖት። እንግዲህ እንዳይጎሉብኝ ሁልጊዜ ምኞቴና ጸሎቴ ነው። ቅድም ያሉትን በሙሉ ሀሳብ እደግፋለሁ። በሙሉ ሀሳብ የኔ ሀሳብ ነው። እንዲያውም በጣም እየተጠነቀቁ እንዳወሩ ይገባኛል። በጣም እየተጠነቀቁ ብዙ ውስጦት ብዙ መቃጠል ብዙ መናደድ እንዳለ አውቃለሁ፣ ይሰማኛል እና የኔም ሀሳብ ስለሆነ ነው። ኤኒዌይስ እንዲህ ካልኩ በኋላ ማህበራዊ ሚዲያው በጎም ጎጂም ጎን ስላለው በበጎ ጎኑ የሚመጣውን ጥቅም እያየን ብቻ ጎጂ ጎኑን ወደኋላ እየተውን የግድ ስለሆነ እዚህ ውስጥ የምንገባው ዓለምን ማሸነፊያ አንድም መንገድ ስለሆነ ይህንን መንገድ እንጠቀምበት ብዬ አስባለሁ። አንዳንድ ጊዜ አንዳንድ ነገሮች ብቻ ሲመጡብን ትንሽ የመስጋት ማህበራዊ ሚዲያውን የመፍራት ጉዳይ ከተከሰተ እንሸሽና በኋላ ብዙ ነገሮች ሊያመልጠን ስለምንችል አንዳንዴ የሚያልፍ ቀን ስለሆነ እንታትርበት እላለሁ። ሌላው ብፁዕ አባታችን አቡነ ሕዝቅኤል ተጠያቂ ትልቅ ሊቅ እንደሆኑ ሁላችንም እንገነዘባለን፣ እናውቃቸዋለን። ከዚህ በፊት ብፁዕ አቡነ ገብርኤል ባነሱት ቤዛ በሚለው አጀንዳ ጉዳይ እስካሁን ድረስ እየተንከባለለ መጥቶ ሁሉም ሰው በውስጡ ስለተቃጠለ በውስጡ ስለተንገበገበ ያንን መልስ ለመመለስ ብዙ ሄዷል፣ ብዙ ርቀት ሄዷል። ብፁዕ አባታችንም እኔም ሰምቼዋለሁ ያንን ተንተርሰው ነው ንግግር ያደረጉት። በዛ ንግግር ውስጥ ደግሞ ግር የሚል ነገር ሰምተናል፣ አይተናል። እሳቸው እንዲህ ነው የሚያምኑት እንዲህ ነው ምናምን አናቅም ስል እንትን ይላሉ ማለት አይደለም። እሳቸው እስካላወሩ ድረስ በዚህ ጉዳይ ላይ እስካላብራሩ ድረስ ብዙ ጊዜ ብያኔ ባንሰጥ አሁን